ፈርስት ሃፍ ላይ ያሳዩትን አቅጣጫ ሊቨርፑሎች ሰከንድ ሃፍ ላይ አጠናክረው ቀጠሉበት ነው ማለት የውልቭዝ ስህተት ፈርስት ሃፍ ብልጫ ቢወሰድባቸው የዛሬ 3 ቀን ያገኙት ውጤት በጣም አደፋፈራቸው ነው ማለት ገባ ሰከንድ ሃፍ ሮቦ የሚገርም ጎል ቅርቅር አንግሎ ራስ ጽድትል ትሬንት ግራኙ ትሬንት ነው ያስታወሽኝ ኩል ጠቅ አድርጎ ሮቦ ከፈተው ሳላ ወዲያውኑ አሁን ሲንቀለቀሉ ዝም በሉ አላቸው ትንሽ ቆይቶ ደግሞ ጆንስ ያበደ ጌም ኔክስት ራውንድ ታልፏል እኔ ግን ጌሙን እያየሁኝ ይሄ ሰውዬ ለምንድነው ሁሌ ስታርቲንግ 11 ኤፍኤ ካፕ ላይ ራሱ የሚያጫውተው ሮሮ የታረገም እንደ ብዬ እንትኑን ላይን አፑን እያየሁ ያለ ስልክ ላይ ምንም ተጫዋች የለውም እኮ ገባ ምንም ተጫዋች የለውም ያለፈው አመት አርሰናል የነበረበት ለየቦታው ሁለት ተጫዋች ካለ ራሱ እድለኛ ነማ እና በዚህ ስኳድ 3 ቶርናመንት ለመጫወት ነው ያሰበ ያለው ለምን ታዲያ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጣ እንደዛም ሆኖ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጥቶ ብቻ ሳይሆን 3 አጥቂ የነበረውን ክለብ ወደ 2 ነው ያሳነሰው ያው አንደኛው ጥፋሩ አይደል ፈጣሪ ነው ግን ስቲል አልተካውም ፈላፈላ አንድ ምርጥ ተጫዋች ገዝተ ፈላፈላ መሰብሰብ ጎሄ ያመለጠ ጎሄ ያያችሁት ነው አይደል አሁን ጎሄ ማምለጡ ኮናቴ ብቻ ነው ዛሬ ያረፈው ቫን ዳይክ መቼ ነው የሚያርፈው እኔ ጉዳት ምናምን እየሸተተኝ ነው እሱ ባይሆን ራሱ ጉዳት አያምጣውና በአንድ ሳምንት ከሶስቱም ነገር መውጣት ምናምን ለነገሩ ከፕሪሚየር ሊግ ወጣችኋል ከቶፕ 4 በአንድ ሳምንት ከሶስቱም ጠቅል ልትደረጉ ትችላላችሁ እንደዚህ በየሳምንቱ እየሻቸው ነው ምን ገባ አይደል ለማንኛውም ጉድዊን ሊቨርፑሊያንስ ይመቻችሁ ሊቨርፑል በእንግሊዝ ኤፍኤ ካፕ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በአምስተኛ ዙር እንግሊዝ ኤፍኤ ካፕ ጨዋታ በጣም ጥሩ መነቃቃት ውስጥ የሚገኘውና ከቀናት በፊት ሊቨርፑልን ረትቶ የነበረው ወልቭስን ሙኒክ ስታዲየም በመጓዝ የገጠመው የአርነ ስሎት ስብስብ ሊቨርፑል 3-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው። በዚህ ጨዋታ ላይ በሁለቱም አፎች ሊቨርፑሎች የተሻሉ ፐርፎርማንስ ነበር ሲያስመለክቱን የነበረው ማለት ነው። ነገር ግን በጨዋታው ላይ በሁለቱም ቡድኖች በኩል የተቆጠሩት 4 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ነበሩ። በዚህም እንግዲህ ሊቨርፑሎች በሮበርትሰን አማካኝነት 51ኛው ደቂቃ ላይ በጣም አስደናቂ ጎል አስቆጥረው ቀዳሚ መሆን ቻሉ። ከዛ መሐመድ ሳላና ጆንስ 53ኛው ላይ እንዲሁም ደግሞ 74ኛው ደቂቃ ላይ ከታተለው ሶስቱን ጎሎች ማስቆጠር ችሎ ነበር። በወልቭስ በኩል ብቸኛዋን ጎል እንግዲህ ሂቻን ዋንግ እንግዲህ በማስቆጠር 3-1 ጨዋታው ሊጠናቀቅ ችሏል ማለት ነው። በጥሩ መነቃቃት ውስጥ ይገኝ የነበረ ወልቭስም ከእንግሊዝ ኤፍኤ ካፕ በሊቨርፑል ተሰናብቶ ሊቨርፑል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለሊቨርፑል መልካም የሚባለው ነገር ከጉዳት መልስ ፍሎሪያን ቪርትስ ወደ ሜዳ ተመልሶ ነበር። ከዚህ በተጨማሪ በጣም ሲያስገርምኝ የነበረው ተጫዋች የ17 ዓመቱ ተጫዋች የሆነው ሪዮ ንጉሙሃ ነበረ። በጣም አስገራሚ የሆነ ፉትቦል ያለው ደግሞ በደንብ ተስፋ ያለው ተጫዋች መሆኑን በዚህ ጨዋታ ላይ አስመልክቶናል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ተላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ምስጋና ለዚህ ዲፍሌክሽን ጎል ጀማው ዛሬ ማድሪድ ከጉድ ነው የተረፈው። በቃ ኦፊሻሊ ከዚህ የዋንጫ ፉክክር ሂደት ማለት ነው ራሱን ሙሉ ለሙሉ ማግለሉን ኮንፈርም የሚያደርግበት ጨዋታ ነበር። ያለ ምንም ጥርጥር ነው የምነግራችሁ ጀማው በስንት መከራ በስንት ትግል ዳኛው ወደ አፉ ፊሽካውን እያስጠጋው ነው ይሄንን ጎል በቫልቬርዲ አማካኝነት ግን ዲፍሌክሽን የሆነች ጎል መቆጠር የቻለችው ጀማው ማድሪድ አሁን መቸገሩን ቀጥሏል። ግን በመቸገሩም ውስጥ አሸንፏል። በቃ ዋና ነገር ይላችሁ በዋንጫ ፉክክር ውስጥ ማለት ነው የትንፍጭው ዱቄቱን አምጪው የሆነ ሜንታሊቲ ሊኖር ይገባል። ገብቷላ ጨዋታውን አሸነፈ 3 ነጥብ ይዘህ መውጣት ላይ ብቻ ነው ፎከስ አድርገህ መሄድ ያለብህ። ግን ይሄ ቡድን ይዘልቃሉ በዚህ ሁኔታው ካላችሁ እኔ ንቅንቅ የሚል አይመስለኝም። በቃ እኔ ፊቱ ምንም ማያስፈራ ማህሉ ቡጥንቅጥ ይወጣ አይታችሁታል። በጣም ወደ ኋላ ፈግፍጎ ይጫወታል። ደግሞ በማፈግፈጉ መጠን ደግሞ የመከላከል ጥራቱ ያን ያህል እኮ አሪፍ አይደለም እኮ ማድሪድ ፊቱ አያምር፣ ማህሉ ዶሚኔት ይደረጋል፣ መከላከሉም ደካማ። ይሄ ቡድን እንዴት ነው ለዋንጫ የሚጫወተው? እኔ ማውቀው ነገር የለም። ጀምሪ ነው ብላችሁ ብቻ ኪሊያን ኤምባፔ እንግዲህ ቶሎ ይመለስ። እንግዲህ አንድ የማጥቃት ኃይል የነበራቸው እንደምታውቁት ሮድሪጎ ነበር። እሱም ደግሞ ጉዳት አጋጥሞት እንግዲህ የዓለም ዋንጫም ጭምር እንደሚያመልጠው ነው የተገለጸው። ይሄ ቡድን የሚሄድበት አቅጣጫን እንግዲህ ቁጭ ብለን መመልከት ነው ያለብን። ግን አሁንም ቢሆን በዋንጫው ፉክክር ውስጥ መኖሩን ያረጋገጠበት ጨዋታ ነበር። ይመቻችሁ። ሰላም ደሩ። ምን አይነት እብደት ነበር የተመለከትነው ጋይስ? ሪያል ማድሪድ በገዛ እጁ የላሊጋ የዋንጫ ፉክክሩ ላይ ወደ ኋላ ብሎ ለባርሴሎና የቤት ስራውን አቀለለለት ተብሎ በሚጠበቅበት ሰዓት ላይ ባለቀ ደቂቃ ፌዴ ቫልቨርዴ ጎል አስቆጥሮ ለሪያል ማድሪድ እንግዲህ ሪያል ማድሪድ ጣፋጭ የሚባል 3 ነጥብ እንዲያስመዘግብ ማድረግ ችሎ ነበር። በዚህ ጨዋታ ላይ ሪያል ማድሪዶች በጉዳትና በቅጣት ወሳኝ የሚባሉ ተጫዋቾቻቸውን ማግኘት አልቻሉም ነበር። 27ኛ ሳምንት ስፔን ላሊጋ መርሃ ግብር ከሜዳ ውጭ ተጉዞ ሴልታ ቪጎን የገጠመው ሪያል ማድሪድ እንግዲህ አስቀድሞ በቹዋሜኒ አማካኝነት 11ኛው ደቂቃ ላይ ነበር ጎል በማስቆጠር ቀዳሚ ሆኖ የነበረው ማለት ነው። ነገር ግን ከዛ በኋላ ሴልታ ቪጎዎች 25ኛው ደቂቃ ላይ በኢግሊያስ አማካኝነት ሌላ የካውንተር አታክ እንቅስቃሴ በመፍጠር ጨዋታውን አቻ ማድረግ ችሎ ነበር ማለት ነው። እዚህ እንቅስቃሴ ላይ ትሬንት አሌክሳንደር-አርኖልድ
እንዲሁም ደግሞ የቡድን አጋሮቹ ቦክሳቸውን የተከላከሉበት መንገድ በጣም ደካማ ነበር። ለኔ ትሬንት ወደ ሪያል ማድሪድ ከመጣ በኋላ ራሱን እያጣ ያለ ተጫዋች እንደሆነ ነው ፊል እያረኩኝ ያሉት ከሆኑ ሞመንቶች በስተቀር ትሬንት ሆኖን እየተመለከቱት አላገኘውም ማለት ነው። እንግዲህ በዚህ ጨዋታ ላይ እንግዲህ 1-1 ረጅም ደቂቃ ክፍለ ጊዜ ጨዋታው ከመራ በኋላ 95ኛው ደቂቃ ላይ ፌዴ ቫልቨርዴ ለሪያል ማድሪድ ያደጋ ጊዜ ተጣሪ ሆኖ እንግዲህ ሁለተኛውን ጎል በማስቆጠር ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 1 ማጥበብ የሚችሉበትና በላሊጋ ዋንጫ ፉክክር ውስጥ አሁንም አለን የሚሉበትን ወሳኝ 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ሪያል ማድሪድ አሁን በዚህ ሰዓት ላይ በላሊጋው 63 ነጥቦችን በመያዝ ከባርሴሎና በአንድ ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባርሴሎና ቀሪ ጨዋታ ነው። ቀሪ ጨዋታውን ማሸነፍ የሚችል ከሆነ መልሶ የነጥብ ልዩነቱን ወደ 4 ማስፋት ይችላል። ለማድሪዶች ግን በጣም ልዩ ምሽት ነበረ ማለት ይቻላል። ለማንኛውም እናንተ ስለ ዛሬው የማድሪድ ውጤት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የስ ቫልቨርዴ የቁርጥ ቀን ልጃችን አንቺ ጽድት ያልሽ ሰውዬ ባለቀ ሰዓት ከጉድ ነው ያወጣን። ማን ምንም ኤክስጂ ክሬት አላረግንም። በቃ አንድ እኩል ለሴልታዎች ስግጥ ብለውብን የመጡት ሊያስጥሉን። ማን ይሄን ታስጥላለ ነው ማን ገባርለ። አሁን ነገ መከላከል የሚችለው የሆነ ትንሽ በከፊል መከላከል የሚችለው የሌላው የስፔን ክለብ አትሌቲክ ክለብ አለ። በባርሳ አይለጠፍም ወይ ነው ገባርለ። ሞስት ላይክሊ ስለሚለጠፍ አይለጠፍም ወይ እንችላለን። ጫና ማለት ይሄ ነው። ብሩኬ ሚዜቶኛ ያለሽ ስፔን ውስጥ ምናምን አልሽኝ። አሁንም ይህን መድፈኛ ማሊያ ያለብሽን ይመቸኛል። ማድሪድ ይመቸኛል ገባሽ አይደል እንጂ የማድሪድ ማሊያውን ካጠለቅኩትና ማድሪድን ልወክል ካልኩኝ ኧረ ማንዬ ምን ሆነ ነው ዘንድሮ ብቻ አይደለም ዋንጫ ለመብላት ማለት ለሚቀጥሉት 30 ዓመት ዋንጫ ባልበላ ማንም ነው ማይናገረኝ ነው። የማድሪድ ደጋፊ እኮ ነኝ ገባህ አይደል? ሁሉንም ነው ኮረኩሙ ማሊያውን ለብሼ ጠሽ እንዳይሰራራኝ ብሩኬ ተጠንቀቂ። ጠሽ አሁን ገባሽ አይደል? ዝም ብሎ ሙድ መያዝ ምናምን ይመቹኛል ስለሚመቹኝ ምናምን ነው እንጂ አንድ አምጥቼ ማሊያውን ከለበስኩት ልክ እንደ አርሰናል ጠሽ ካረገኝ ማድሪድን እሺ ምን ሆነ ነው አጠፋችኋለሁ። ኒውክሌር ቦምብ ነው መሆኑ። ኒውክሌር ቦምብ ማለት ማድሪድ እኮ ነው። ምን ሆነ ነው አልብላ ገባህ አይደል? አድክሚያንስ ምን ይባላል ሻውኔ በፈጣሪ ሴልታ ቪጎ ነጥብ ጣሉ ልበል። እግዚአብሔር አተማዲድ አሸነፈ፣ ይህንን ጨዋታ አሸነፈ። ይውላችሁ ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። አሁን አይኖ ማድሪድ ሺት ነው እንመለስበታለን፣ ግን ይህን ጨዋታ ተሸነፈ ማለት ባርሴሎና ያለምንም መሳቀቅ ያለምንም መጨናነቅ ዋንጫውን አሸነፈ ማለት ነው። ሶ አትሊስት ማለት ነው በነፃነት መብላት የለበትም ባርሳ ማለት ነውና ይህንን ጨዋታ አሸነፈ። ነገ ባርሳ ከአትሌቲክ ጋር ነው አይታወቅም የባርሳ ነገር። ሶ ይህንን ጨዋታ አሸንፎ ተስፋ ማድረግ ይሻላል። ይህንን ጨዋታ ከተሸነፈ በቃ ሊትራሊ ዴይ አር ፊኒሽድ በቃ ታይትል ሬሱ ማለት ነው። ሶ ይህ ጨዋታ በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። ነገር ግን ሴልታ ቪጎች ነጥብ ጥሏል። በጣም ነው ያሳዘነኝ። እግዚአብሔር ነው የምላችሁ ከነሱ አንግል ነው ያየሁትና አይገባችሁም። የውጤት ማድሪድ አሰልጣኝ የለውም፣ ተጫዋቾቹ ሙሉ ፓሽን የላችሁ፣ አሮን ነው ምንም ክሬቲቭ ተጫዋች የላችሁም። በቃ ይሄ ማድሪድ እኔ ካያችሁ ከተመለከትኩት ማድሪድ ማየት ከጀመሩ ጊዜ ጀምሮ ወረስት የሚባለው የማድሪድ ስኳድ ይሄኛው ይመስለኛል። አጠቃላይ በቃ የሉም። ማድሪድ መሆኑ ራሱ ረስተውታል። እግዚአብሔር ነው የምላችሁና ይህንን ጨዋታ ማሽን ቫልቬርዲ ጋር ኳሱ ሲመጣ ትሬንት መጥቶት ልክ እንትን የነሱ ተከላካይ መልሶት ቫልቬርዲ ጋር ሲደርስ ኳሱ እንደሚቆጠር በጣም እርግጠኛ ነበርኩ። ግን ዲፍሌክት ነው ምናምን በቃ የሆነች የድል ጎል ማድሪድ ዛሬ በጣም እድለኛ ነበር ማለት ይቻላል። አክቹሊ ፔናልቲም ተከልክሏል ብዬ አምናለሁ እኔ። ግን በጣም የሚገርም ነው። ጠላት አትሊስት አፉን አይከፍትም። ጠላትሽ ይሁን መቶ እንዲህ አይልም። እግዚአብሔር አሁን ይመጣሉ እዛ ጋር እዛ ሰፈር ያሉ ሰዎች ማለት ነውና ለነሱ ጸዴ ነው። ተጫዋቾቹ ግን እንዳለ ሸርሜክስ ናችሁ። የረስተውላችሁ እንዳይመስላችሁ በደንብ ኮፒ ሊንክ ሪፖስት አድርጉት። ቫልቬርዴ የኔ አባት ቫልቬርዴ አንተ አስረክበን ወጥተን ነበር እኮ አስረክበን። ዘንድሮም በቃ እንደ አምና ጣብጠን ነበር። ውይ ተገላግ ቆይ እኔ የምለው ግን ቆይ የማድሪድ ተጫዋች ቆይ ከኢራንና ከእስራኤል ጋር ነው በሚሳኤል ትሬኒንግ የምትሰሩት? እንደዛ ነው እንዴ የምትሰለጥኑት? ቤንች ላይ እኔ ከጋርባል ውጪ ዘራቸውንም ሃይማኖታችንም አላውቅም። እኔ ማን እንደሆነ አላውቅም። በቃ አሁንም እኔ አንዱን አላውቅም ማን እንደሆነ በቃ ኧረ ጉዴ ስለሚቻል የባርሳ ደጋፊ ተዋጥቋጥሩ ተው ብያለሁ። ሲጀምር ወልቭስ እኮ ትኩረቱ ፕሪሚየር ሊግ ላይ ነው። ልብ ካለ ፕሪሚየር ሊግ ላይ ገጠመው። ምንድን ነው እዚህ ላይ በኦቨር ቤንች እኮ ነው የገባል። እሱ ትኩረቱ ፕሪሚየር ሊግ ላይ ነው ማለት እዛ ላይ ነው መፎከር። እዚህ ላይ አሁን እንድፎክሩ እንደው ሌላው ደግሞ ከያንጎ ከፍተኛ ገቢ ያገኙ ቦነስም ደግሞ ፕላስ ደግሞ ቦነስም የሚሸለሙ በሳምንት እስከ 45,000 ብር ድረስ። ሌላው ጥሪ ደግሞ አይቆርጥም።
ለመመዝገብ ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ በስልካችሁ መተግበሪያ ወይም አፕ ስቶር ላይ አውርዳችሁ በ5 ደቂቃ ውስጥ ስራችሁን መጀመር ትችላላችሁ። ያንጎል ይለያል። ይመሻችሁ። ስዊት ሪቬንጅ ማን ስዊት ሪቬንጅ አኮራችሁ። በቃ የምፈልገው ይሄንን ሰከንድ ሃፍ ጎል ፈልጋለሁ ብዬ ነበር። በሚገባ ጎል አይቻለሁኝ። በሚገባ ማለት በቃ ሮቦት ላይ ያለ ጎልና አሲስት፣ ሳላችን ጎል፣ ግራቨንበርግ አሲስት፣ ጆንስ ምን አይነት የሚገርም የሆነ ጎል ነው ያገባችሁ። አባቴ ትችላላችሁ እኮ በቃ ይሄንን ነበር። ሪዮ እና ባትወጣ ይሻላል። በቃ አሜዚንግ የሆነ ተጫዋች ሪዮ ማለት ጋክ ካሸነፉ ይረሱኛል ብለህ ነው። ካሸነፉ ይረሱኛል። ተው ግን አንተ ልጅ ግን ተው ወይ ራግቢ ነገር ሞክር። እኔ ኳስ ነገር እየሆነልህ አይደለም። ኤኒዌይስ ግን ማለት ነው ፋሚሊ አት ዘ ኤንድ ኦፍ ዘ ዴይ ወደ ቀጣይ ዙር አልፈናል። 3-1 ያሳይ። እኛ ወልቭሶች ትኩረታችንን እኛ ፕሪሚየር ሊጉ ላይ ለማድረግ ብለን ነው እንጂ እኛ ለብርጭቆ ካፕ አንሰን አይደለም። እውነቴን ነው። እኛ ወንድ ከሆናችሁ እስቲ በፕሪሚየር ሊጉ ግጠሙን እስቲ። ወንድ ከሆናችሁ አሮጊቷስ፣ ወንድ ከሆናችሁ ወልቭስዬ ደግሞ ጦስሽን ይዞ ሂድ። ጀሪካን ካፕ ምን አባቱ እኔ ቢጠቅም እኔ አልራገጥም እንዴ? ቢቀጥም እኔ ጥቁሩ ቢሆን እኔ ምረዋለሁ እንዴ? ስለማይረባ ነው። ታያቸው ይነሱ እዛ ይራገጡ፣ እኛ ፕሪሚየር ሊጋችን እንራገጣለን። ወልቭስዬ እንዳይደብርሽ። አልደበረኝም፣ እናቴ ትሙት አልደበረኝም። ስታፍን ጀሞ በሚገባ ጨዋታውን ተቆጣጥረናል። ፖዚሽን ምን ጎል ማስቆጠር ብቻ ነው ይቀር። ሪዮ ግን አንቺ ማጂክ የሆነ ተጫዋች። እኔ አሁን ጋግፉ ለምን እንደሚጫወት ራሱ እኮ አንተ እያለ ግራ ነው የሚገባኝ። ሪዮን ስታርት ያደርግልን ይሄ ሰውዬ ፕሪሚየር ሊግ ላይ በቃ አንፈልግም ጋግፉን። ኧረ ተው ግን ተው። ሪዮ ትለያለች ነው የምልህ። ዋን ቪው አለ በቃ ማጂካል ፕሌየር። ብቻውን ሰከንድ ሃፍ ላይ ጎል ነው የምፈልገው። ማን ጎል ጀሞ ዛሬ የሚገርም የብቀላ ቀን ነበር። ዛሬ የሚገርም ጮዌ፣ ዛሬ ሪዮን ይጉማ የሚገርም ጨዋታ ጀሞ፣ የሚገርም ቅመም የሆነች ታዳጊ ጀሞ፣ የሚገርም ታዳጊ ዛሬ ቋሚ 11 ውስጥ አስገብቶ አቅሙን አሳይቷል። ዛሬ የምትገርም ጨዋታ፣ የሚገርም በቀላ። ወደ ቀጣዩ ዙር አልፈናል። ኤፍ ኤ ካፕ ማለት ነው። ዛሬ ሮበርትሰን 1 አሲስት 1 ጎል፣ ሳላ ወደ ጎል ማግባቱ ተመልሷል። ዛሬ የሚገርም ብቀላ፣ የሚገርም ጨዋታ ነው ዛሬ ደግሞ ትሬንት የተሳሳተውን ደግሞ ሳይ ይበለጠ ነው ዛሬ ቀና ያማረው ማለት ነው። ያ ቆሻሻ ትሬንት ዛሬ ማድሪድን ዋጋ አስከፍሎ ነበር። እድሜ ለቫልቨርዴ ዛሬ ትሬንት ዋጋ አስከፍሏችሁ ነበር። ጀሞ እንኳን ተገላገል ነው ጀሞ ትሬንትን። ዛሬ ብቻ ደስ ብሎናል። በደንብ ነው የሰጠነው። ወልቭስን ማን እንደሆነ አሳይተናል። ወደ ቀጣዩ ዙር ዛሬ አልፈናል። ጀሞ ኮንግራ ሊትፋኖች ኮንግራ። የተርፌ ደጋፊዎች ግን ለምንድን ነው ማክሰኞ፣ ሮብ፣ ሐሙስ ማተኙት በጊዜ? የሰው ልጅ እኮ በቀን የ8 ሰዓት እንቅልፍ ማግኘት አለበት። ያንን ደግሞ ሌክዠሪ ግሪን ቲቪ ሰጥቶሻል። ምንድን ነው የምታረጉት? ያላችሁም እኮ ምንድን ነው የምትቋጠሪው? ቁጭ ብለሽ ሴሚፋይናል ላይ እንዳንገናኝ አርሰናልን ወይ እኛ እንዳታገኝ ያላሽም ተኝ። ዘንድሮ የረፍት ጊዜ ነው። የዓመት ረፍት ሰጥቶሻል ግሪን ቲቪ። አሁን ዶቅ ብለው የእኛን መድ ሊተነትኑ ምናምን ተኛ። የሌለበት ኮምፒቲሽን ላይ መተህ አታለቅልቅ። ተኛ ትርፌ፣ ተኝ። እንቅልፍ ያስፈልግሻል። እንዲህ የምሬን ነው የምላችሁ እኮ። ምንድን ነው የምትሰሩት? ሀይ ሚላችሁ ጠፋኩ። ምንድን ነው የምትሰሩት እዚህ ውድድር ላይ? ቻምፒየንስ ሊግ ላይ ቪዲዮ አትስሩ። ተኙ አርፋችሁ። ቋጣሪ ሆልድ ዳት። ኦኬ ጥሩ በቀል ነው። አንቺ የምረ ተሰምቷችኋል ማለት ነው እንዴ? ባለፈ እኮ ወልቭስ እኮ እሱ ራሱ አላስበበትም እኮ ሲያሸነፋችሁ። እንደው ሲቀልድ ነው እንጂ እንደዛ እንትን ያላችሁ እኮ እሱ ራሱ እንደዚህ ሲሪየስ አልነበረም እንዴ? ዛሬ እንደዚህ ሲሪየስ ሆናችሁ ትመጣላችሁ። እኔማ ፈርስት ሃፍ ሳያችሁ እኮ አልጠማችሁኝም ነበር። አረ ነገር ነጥብ ሊወሰድባችሁ ነው መሰለኝ፣ ጠንቀቅ በሉ፣ ከዚህም ቶርናመንት እንዳትሰናበቱ እያልኩኝ ነበረ። ግን አልሆነም። ይልቁንም 3-1 በሆነ ውጤት አሸንፏል ጀማው ሊቨርፑል። ቆንጆ ፐርፎርማንስ። በነገራችን ላይ የፕሪሚየር ሊጉ ሊቨርፑል እና በኤፍኤ ካፕ እና በቻምፒዮንስ ሊግ እያየን ያለው ሊቨርፑል የተለያዩ ናቸው። ዛሬ በጣም ያስገረመኝ ነገር ምን መሰላችሁ? ጋክፖን ማለት ነው ይሄ ሰውዬ ቦታ ፈልግለት ሲባል እንዳልነበረ ዛሬ ወስዶ 9 ቁጥር ላይ አላረገው። እኔ ብላችሁ አርነ ስሎት ላይማ ጋክፖ የሆነ ነገር ይዞበታል በእርግጠኝነት፣ ወይ የራቆት ቪዲዮ የሆነ ነገር ይዞበት ነው እንጂ
ልጁ በጣረ ኧረ ስንት መሰለፍ ያለባቸው ልጆች አለ። እድል ስጥ አንተ ሰውዬ። ለማንኛውም ይመቻችሁ ሊቨርፑላውያን፣ አሸንፋችኋል። ፒስ አውት። ሲጀመር ትልቅ ክለብ ሁለት አይሳሳትም ከስተቱ ይማራል እንጂ አደረግነው። ይሄ ነው የኛ ክለብ ሊቪያንስ። ኮንግራ አደረግነው። ነግሬያችሁ ነበር ይሄንን ክለብ ሜዳው ላይ ተበቅለን እንወጣለን እመኑኝ ብያችሁ ነበር። አደረግነው። 3-1 እንግዲህ አሸንፈን ወጣን። ዋው ሌቤ አረ ሌጀንዶቻችን ዛሬ ልዩ ነበሩ። አንዲ ሮበርትሰን የኔ አባት ምን አይነት ጎል ነው በእናታችሁ ያስቆጠረው። ሮበርትሰን እንዴት አባቷ ነው የምታምረው። በዛውም አልቀረም እኮ የኛ ሌጀንድ ምን አይነት አሲስት ነው ለሳላ ያረጋለት። አረ በእናትህ ትለይብኛል የኔ አባት። ጀግና በ2 ደቂቃ ልዩነት ዛሬ ሳላም ልዩ ነበር። እጅግ በጣም የሚያምር ጎል አስቆጠረ። ከዛ በመቀጠል ከርቲስ ጆንስ አቦ በእናታችሁ ምን አይነት ጎል ነው ያስቆጠረው ጆንስ። ዋው አንዴ ደግሞ ለስታር ቦያችን ሪዮ ኤንጉሙሃ ይህንን ተጫዋች እኮ ቅዠት ሆነባቸው። እኔ እንዴት አባቱ ነው እኮ ድሪብሉ የሚያምረው፣ እንዴት አባቱ ነው የሚያስፈራው፣ ኳስ አገፋፉ እንዴት አባቱ ነው የሚያምረው። ጨነቃቸው እኮ ለሁለት ካልሆነ የወልቭስ ተከላካዮች እሱን መከላከል አይችሉትም። ከምሬን ነው የምላችሁ። ብቻ እኔ ትለይብኛለ ስታር ቦያችን ሪዮ ኤንጉሙሃ። ዋው በመቀጠል እንግዲህ ጎሜዝ ሻም ዛሬ ማለት ነው እጅግ በጣም የሚገርም ብቃቱን ያሳየን አደረግነው። ሊቪያንስ ይሄ ነው የኛ ጀግናው ክለባችን ሊቨርፑል። ኮንግራ ይመቸን።